ምን እንዳስተዋልክ ታውቃላችሁ? አንድ ራንደም ማክሰኞ ዕለት ተነስታችሁ አይ አም ባክ ማለት ትችላላችሁ። እኔ የዛሬ ዓመት አካባቢ በጣም መጥፎ ቦታ ላይ ነበርኩ። ማለትም በጣም ዲፕረስድ ነበርኩኝ፣ አንዛይቲ ነበረብኝ። ከምንም በላይ ደግሞ የምርም በጣም ሰነፍና ኢቭን በቂ ገንዘብ እንኳን እያመጣሁ አልነበረም ላይ ለትሎን ህይወቴን ለመምራት አንድ ትንሽ ወርስ ደግሞ የሚያደርገው I was going through breakup። ስለዚህ it was a really hard time። የምር ግን ነገሮች መቀየር የጀመሩት is actually when I say you know what ከዚህ በኋላ እንደዚህ አይነት ህይወት መኖር አልፈልግም። like ይሄንን ቀን ድጋሚ መድገም አልፈልግም። እንደም ካሰባችሁት እናንተ ብትሆኑ you're just one decision away። አንዳንድ ጊዜ የሆነ የተሻለ ነገር ወይም ደግሞ የተሻለ ቀን መጠበቅ አይጠበቅባችሁም። like you can literally ዛሬ ጠዋት ከእንቅልፋችሁ ተነሳችሁ you know what ከዚህ በኋላ መሆን የምፈልጋትን ሴት ነው የምሆነው፣ ከዚህ በኋላ ማድረግ የምፈልገው ነገር አደርጋለሁ፣ ከዚህ በኋላ I'm that girl፣ ከዚህ በኋላ I can do this ብላችሁ literally መወሰን ብቻ ነው። አሁን ጊዜያቶች ካለፉ በኋላ የምርም ህይወቴን በምመለከትበት ሰዓት I remember የዛን ጊዜ መሄድ እንኳን ያቅተኝ ነበረ፣ ምግብ መብላት እንኳን ያቅተኝ ነበረ፣ ማሰብ ያቅተኝ ነበረ። all the time እግሬን ሰቅዬ በቃ ቲቪ ነው መተኛት ነው፣ ዲፕሬሽን በዲፕሬሽን oh my god እንዴት ብዬ እንደምነግራችሁ አላውቅም። like ለቴራፒ ያ ነበረ ህይወቴ። and አሁን ላይ I'm going to the gym፣ የራሴን ስራ እየሰራው ነው። I'm making money፣ እግዚአብሔር የተመሰገነ ይሁን። የራሴ የምለው ቤት አለኝ፣ የራሴን ነገር በራሴ ነው አኮምፕሊሽ እያደረኩ ያለሁት። ትላልቅ ኢምፓክቶችን እየሰራው ነው። ከኔም አልፎ ተርፎ ኢቭን ትላልቅ ፕሮጀክቶችን እያሰብኩ ነው። and yes መሀል ላይ ብዙ ነገሮች ያጋጥማሉ። ነገሮች እንዳሰብኳቸው አይሄዱም። but again ይሄ ሁሉ ነገር እየመጣው because one day I said like you know what ከዚህ በኋላ I'm done፣ እንደዚህ አይነት ሰው መሆን አልፈልግም። and መደረግ ያለበት ነገር ምንድነው I need to start doing that ብዬ የወሰንኩ ጊዜ ነው ማለት ነው። I might say like አሁንማ አሪፍ ህይወት ነው ያለኝ፣ ነገር ግን አይደለም። አሁን ያለውን ነገር ሳይሆን ማየት ያለባችሁ የዛን ጊዜ የወሰንኩት ውሳኔ ነው ይሄንን ህይወት እንድኖር ያደረገኝ ማለት ነው። ከዚህ በኋላም ደግሞ መኖር የምፈልጋቸው ነገሮች አሉ። ያንንም ነገር እንድኖር የሚያደርገኝ አሁን የምወስነው ውሳኔ ነው ማለት ነው። ስለዚህ think about it። እናንተም ብትሆኑ ዛሬውን ውሳኔ ካልወሰናችሁ and እውነት ነው ሊከብድ ይችላል፣ ግን ምንድነው የማውቀው፣ ምንድነው አጠገብ ያለው ምን ነገር አሁኑን መጀመር እችላለሁ፣ ከዛሽ ነገር መጀመር ትችላላችሁ። it can be even ምናልባት ገንዘብ ላይ ስትራግል እያደረጋችሁ ከሆነ ስለ ገንዘብ የሚያወሩ ሰዎችን ሶሻል ሚዲያ ላይ መመልከት ሊሆን ይችላል። I think that is the easiest way ሄዳችሁ ገሌና ገሌትን ከማውራት or maybe ደግሞ ምናልባት አይምሯችሁ ለሜንታል ሄልዝ ኢሹ ካለባችሁ እግዚአብሔር ተመሰገነ አሁን ዩቲዩበሮች አሉ ሊትራሊ ቁጭ ብለው ስለ ሜንታል ሄልዝ ኢሹ የሚያወሩ that can help you get out of that slump ማለት ነው። me I told you like I've been depressed, anxiety and actually እንዳልነገርኳችሁ even panic attack ያጋጥመኝ ነበረ። mentally in a መጥፎ state፣ physically መጥፎ state ላይ፣ financially መጥፎ state ላይ ነበርኩ። but all this thing changed because I said like one day enough is enough, I'm done. and of course እዚህ ነገር ውስጥ ደግሞ በፍጹም ፈጣሪያችሁን እንዳትረሱ because he's the one ጥንካሬውን የሚሰጣችሁ።